ደፋር ሮቤል ቆሻሻ ነህ ወራዳ ነህ ቆሻሻ ቤተሰብ አሰዳቢ ዲቃላ ነህ ዲቃላ ያለው ነገር ምንድነው? አንተ ነበር ሂሳብ እንደጀመርክ ምንድነው? ካሜራማን አንተ ነበር ሂሳብ እንደጀመርክ ምንድነው? ካሜራማን ካለ ከዚህ በላይ ምንድነው የምትፈልገው አንተ? ሮቤል ወይ ልጅ አለ ነው ፈልገው በቃ እናቴ ነው የሚፈልገው እሺ ናቲ እንትኑ አሁን ማሚን ታገኛታለሽ ይኸውልህ ያችሁትና እሷ ያያት ማለት በቃ አይዛይስ ተረጋጋ ይኸውልህ ምንም በሰላም ትገናኛላችሁ ማሚ ናፍቃ ነበር አይደል አይዞህ እኔ ቀን እንኳን ደስ አላችሁ ምንም አልሆነም ምንም አላደረኩም በሙሉ ጤንነት ነው ያለሽ ምንም ችግር የለም በሙሉ ጤንነት ነው ያለሽ ምን ደህና ነው ምንድነው እኔ ልጅ በቃ አታልቅስ አባዬ አንተ ምሽ እንኳን ደስ አላችሁ አይዞሽ ይኸው በጣም በጥሩ ጤንነት ነው ያለው ምንም ነገር አልሆነም ኧረ በስመ አብ ተነሽ እባክሽ አይዞሽ እንኳን ደስ አለሽ አይዞሽ በጣም ደህና ነው አይዞህ አባዬ አታልቅስ ምንም አልሆነም በቃ አታልቅስ ናፈቀች ማሚ አይደለ ይሄው ማሚን ብለህ ነበር ማሚ ጋር መጣህ አይዞሽ አንተ ደህና ነህ ምንም አላደረጉማ ወይኔ አቅም እንኳን አጣኩ ትንሽ ድካም ነበር ትንሽ የነበረበት ቦታ ጥሩ ቦታ አልነበረም ግን በቶሎ ደርሰን ነበርኛ ምንም አላደረጉም ምንም አልሆነም ደህና ነገር ቤት ሻወር ይሰድ ምናምን ይላልና ይለቃቃል ወይኔ አደረኝ በልጅ ወይ ወደ ክሊኒክ እንሂድና እስኪ ጤንነቱን እንይ ተረጋጋና እኛ ሰዎች ጋር ነበር ያለው አይዞሽ እንደው ጫማውን ማውልቃ በቃ ምንም አልሆነም ቆይ ልቃፈው ችግር የለም ይኸውልሽ ምንም አይዞሽ ወይኔ ፈጣሪ ተመስገን ደስ አለህ አይደለ አይዞሽ ተደናግጧል እሱም ትንሽ እንግዲህ ውድ ተመልካቾቼ እንዳያችሁት ነው እናትና ልጆቹ የተገናኙት እናትየው የነበረችበትን ስሜት መገመት ይከብዳል ቦታው ላይ ሲሆን ነው ሁሉም እና ልጁም የተጎዳ መስሏት ስለነበረ በደንብ እርግጠኛ እንድትሆን ክሊኒክ ያለውን ነገር አረጋግጠን ከእረፍትና ከፈሳሽ ከማነስ ውጪ ልጁ ሌላ ምንም የሆነው ነገር እንደሌለ ተነግሮን ቤታቸው ድረስ መተናል እስኪ የተሰማትን ደግሞ ከናትየው አብረን የምናየው ይሆናል ምን ተሰማሽ እስቲ ምንድነው የተፈጠረው የሚለውን እስኪ ለተመልካችን ለኛም ማስረጅን እስቲ አረ እግዚአብሔር ይመስገን እኔ መች እንደዚህ ያገኘዋለሁ ብያሰብኩ ሲጀመር ወይኔ አረ ተመስገን ነው እኮ ተመስገን ልክነሽ ሁለት ቀን ሙሉ ተንከራተትኩ ሁለት ቀን ሙሉ ቀናናል ባታላልኩኝ ፖሊስ አልቀረኝ እንዴ ጓደኞቹ እንኳን አንድ ፍሬ ጓደኞቹ እንኳን ጋር እኮ አብሬ እኮ የተንከራተትኩት ምን ቀረኝ ተመስገን ብቻ ምንም ሳገኘው በጣም ደስ ብሎናል ስላገኘሃት አንተም ናትዬ እግዚአብሔር ይስጥልኝ እናንተም ተባረኩልኝ እግዚአብሔር ይስጣችሁ ተባረኩ በትምህርቱ ደግሞ በጣም ጎበዝ እንደሆነ ነግሮኛል አንደኛ እንደሚወጣ እኔማ እንደ አቅሜ እኮ አደረኝ እኮ እንደምንም ብዬ ተንከባከብኩ እኮ አደረኝ እኮ ነው አደረኝ ነው አባቱ ትቶልኝ ሄዶ አደረኝ በልቼ ነበር ውሻውኝ ነበር አደረኝ በልቼ ፈጣሪ ረዳኝ እንጂ ወይ አሁን ተረጋጊና ናቲ በምን አይነት ሁኔታ ነው የጠፋብሽ ማለት ከመጥፋቱ በፊት የሰማሽው ልጆች እዚህ አካባቢ እንደሚጠፉ የሰማሽው ነገር አለ እንዴ ስንት ጉዳይ እንዲያውን እየተነገረ ያለው ለዚህ አንድ የተንገበገብኩት ልጅ መች አገኘዋለሁ ብዬ አሰብኩ ነኝ እንዴ ስንት ነገር ነው የሚወራው ግን በምን መልኩ ነበር የጠፋው ሲጠፋ እኔማ ሀገር ሰላም ብዬ ቤት የገባው የለም በዚህ ብል አሁን ይመጣል ብል
ለካሱን ወስደውብኝ ኖሯል። የለም ከስራ መጣሁ ጠበቅኩ አሁን ይመጣል እላለሁ አሁን ይመጣል ለካሱ ወስደውብኝ ሌላ ጊዜ ብቻውን ነበር የመጣው ወደ ቤት አዎ እኔም ስራ ነኝ እንግዲህ ከትምህርት ሲመጣ ይመጣል ቤት ነው የሚጠብቀኝ ያው ሊጫወት ወጥቷል ብዬ ነው የተዘናጋሁት በጠብቀው ሄት ወይ ጉዴ ባለቤት ሼት ነው ያለው አባቱ የናቲ አባት ባለቤት ሼት ነው ያለው ውጪ ኦኬ አሁን እንደዚህ አይነቶችን ወሬዎች ከማውራታችን በፊት ናትዬ አንተም አሁን ደህና ነህ አይደለ ሄደና ከጓደኞች ጋር ተጫወት በኋላ ደግሞ እኛ ስንወጣ እንገናኛለን ብዙ ከአካባቢ አትራቅ ሄደና ተጫወት እሺ እዚህ ግቢ ውስጥ ሸባት ያለው ነገር ግን አጫውችን ምንድነው የተፈጠረው በሰዓቱ ያው እንግዲህ ሁሌ የምናደርገውን ነገር ነው የምናደርገው ከልጄ ጋር ያደራ ልጄ ነው አባቱ ውጪ ነው ያለው አደራ ልጄን ተንከባከቢልኝ ብሎኝ ነው ያለው ልጄ አብሮኝና ቀን እንደውም ይሄ ነገር ከመፈጠሩ በፊት አውርቶኝ ነበር አባቱ ደውሎልኝ አውርተን ተቀላልደን ነው እንትን የተለያየ ነው ከአባትየው ጋር ግን ይገርማል ቀኑ ምንም ደስ ብሎኛል አልኩ ያን ቀን እንዲሁ ሲሸክከኝ በቃ ቅፍፍ ሲለኝ ነው ያዋልኩት የእናት አንጀት አዎ እኔ ያላቅም ሽክካለኝ ቀኑ እንደውም አባትየውም ሲደውል እንደ ግራ ገባኝ በቃ ግን አዋራውት ደህና ነው ልጅ አልኩት ምንም አዲስ ነገር እንደሌለ አውርተን በሰላም ነው የተለያየ ነው ጣዋትም በስርዓት እኔ አሁን 11 ሰዓት ነው ከስራ መውጣው ስለዚህ ቁርሱን አብልቼ ምሳውን ቋጥሬ ትምህርት ቤት አድርሼው ነው እኔ ደግሞ ወደ ስራ የሚሄደው እሱ 9:30 ነው የሚገባው ወደ ቤት እዛች የሆነች ሱቅ አለች እዛ ነው ቁልፍ አስቀምጥላታለሁ ከዛ ይወስድና ገብቶ መክሰሱን በልቶ ልብሱ ቀይሮ ደግሞ ከልጆቹ ጋር ይጫወታል ስመጣ አብረን እንገባለን ወደ ቤት እንጂ እኔ ነገር መች ይፈጠራል ብዬ አሰብኩኝ አሁን ተነስቼ ሲሄድ ቁልፍ ልጠይቅ ስል አልተወሰደም ከዛ ከሱቅ ልጅ ምን ሆኗል የት ሄዶ ነው እስካሁን የት ቆየ ነገሩ ግቢ ይሆናል እየተጫወተ ብዬ ሲሄድ ግቢም የለም አልኩኝ አሁን በቃ እየተጫወተ ይሆን ሰፈር ውስጥ ብዬ ስወጥቼ አሉ አቤል ምናምን የሚባሉ የሱቅ ልጆች አብረው እዛ የሚጫወቱ አሉ ዞር ብዬም ግቢ ሳይ ዩኒፎርሙም የለም ቦርሳም የተቀመጠም የለም ግራ ገባኝና ወጣ ብዬም ስጠይቅ አላየንም ይሉኛል አልኩኝ ትንሽ ገባ ብዬም ደግሞ ምንም አንጀቴ ሊያርፍልኝ አልቻለም ይሆነ እንጂ ጭንቅ ይለኛል የሆነ ነገር የሆነብኝ ነገር ይመስለኛል ውስጥ እርብሽ አለ በጣም ገና ከጅምሩ አዎ ደስ አላለኝም እንደነገርኩ ከጧት ጀምሮ ቀኑ ምንም ደስ አላለኝም አሁን ሄጄ ስጠይቅም ልጆቹ አላየነውም ዛሬ ይላሉ በዚህም ቤት በዛም ቤት ጎረቤትም ሲሄድ ማረኛ ዛሬ አላየነውም ጉዴ ፈላልኩኝ ጠበቅኩ አሁን 11:30 ጉዳይ ምናምን ሲል 12 ተነስቼ ሄድኩ በቃ ግራ ሲገባኝ ትምህርት ቤቱ ሄድኩ ምን ላይ የት ልሂድ ታዲያ አሁን ትምህርት ቤት ሲሄድ እንዴ ምን ሆነሻል የሚወጡት 9:30 አሁን 12 ሰዓት ሊሆን ነው እንዴት እስካሁን እዚህ ይሆናል ከተማሪ እኮ ነው የወጣው አሉ ምን ልሁን ግራ ገባኝ በቃ አሁን ባይ ምንም እሱን አየነውም አገኘነውም የሚለኝ ሰው ጠፋ ግራ ግብት ሲለኝ ተነሳውና ፖሊስ ጣቢያ ሄድኩ በቃ አጎቴ ጋር ደወልኩኝ እሱ መጣ በቃ ሁሉም ጋር በደውል ምንም ብል ማገኘው ሰው በቃ አየሁት ምን ሰው ጠፋ አጎቴ ጋር ደወልኩና ተነስቼ ፖሊስ ጣቢያ ሄድላለሁ ለካ ሰው ሲጠፋ 24 ሰዓት መምላት አለበት ስለዚህ 24 ሰዓት ይምላው ግን ህፃንም ስለሆነ ምን እንደሆነ ስለማይታወቅ አብረን እንፈልግ ብለው እግዚአብሔር ይስጣቸው እነሱ ተነስተን መውጣት ብንል በዚህ ብንል ከየት ይምጣሉ ምን ምድር ተዋጣው ምን ያርጋው አላቀም ከየት እናምጣው እዚህ እኛ ሰፈር እዚህ ጀርባ ያለው ጫካ ሳይቀር እንደዚህ በባትሪ ከየት ይምጣሉ አሁን ይሄ አደረ እንደዛው በቃ እንዲሁ እንዳፈጠጥኩ እንደተጨነቅኩ ባይን እንዳዘራው ነጋ እሺ ጧት አዲስ ነገር ይኖራል ብል ጧት የሚል በማግስት እንግዲህ ሁለተኛ ቀንም ያን ቀን ዞርኩ ያልሄድኩበትን ጠይቀኝ እንግዲህ ተማሪዎቹ ጓደኞቹ 32 ናቸው ክፍል ውስጥ እነሱ ጋር እያንዳንዱ ጋር ተደውሎ ማን አየው ይበል ከየት ይምጣ ማን ልጄን አበባዬን ማን አየው ይበል ምናልባት ጓደኞቹ ቤት ሄዶ ብዬ ነው እኔ ምን ላድርግ 32 ሰው ጋር ማስደወል እንግዲህ አስብ ትምህርት ቤት
እንዴቱም ባይን ሳዘራ ሲጨንቀኝ ዋለ እግዚአብሔር እንግዲህ ፈቀደና እንግዲህ እናንተ ደግሞ ስደውሉ እንደው እየቀለዳችሁብኝ መሰለኝ ይሄ የሚወራው ወሬ ማል አይደል ደግሞ ይሄ ብራምጪ ልጅሽ አለ የሚሉት ነገር እሱም መሰለኝ ግራ ገባኝ ልጄን እስካየው እኮ ነው ያላመንኩ እስካየው ድረስ ኧረ በስመ አብ ግን አለፈ ተገኘ ልጄም በሰላም አገኘሁት እግዚአብሔር ይመስገን እናንተም እግዚአብሔር ይስጣችሁ እንግዲህ እሱ ብድራችሁን ይክፈል አሜን አባቱ ምን አለ ምናልባት መጥፋቱን ነግረሹ ነበር በመሃል አወቀ እንዴት ኧረ እንዴት አድርጌ ያደራ ልጄን ጠብቂ ያደራሽን ብሎኝ ሄዶ እንዴት ብዬ ጠፋ ጭራሽ ጠፋ አይደለም እሱ መድኃኒዓለም ከጉድ ያወጣኝ ጭራሽ ለሱ ነግሬ ለሱ ብሎ እኮ ነው እየተንከራተተ ያለው እሱን ለማሳደግ ብሎ እኔ አንድ ልጅ መጠበቅ አቅቶኝ ጠፋ ልበል ጭራሽ እንዴ ኧረ አላደርገው እሱም መድኃኒዓለም አላዋረደኝ እዚህ ሰፈር ከናቲ ውጪ ጠፋ ሲባል ወይ ደግሞ ልጆች ጠፉ ሲባል የሰማሽበት አጋጣሚ ነበር አይ እዚህ ሰፈር እንኳን አይደለም ግን ያው ብዙ ወሬ ይወራል ትምህርት ቤትም መስሪያ ቤትም ብዙ ነገር እንሰማለን አሁን ዘመኑ በጣም ከፍቷል በጣም ግን እግዚአብሔር ይመስገን እዚህ ሰፈር እንኳን እንደ የለም ነበር በልጄ ነው የተጀመረው ልጄ ነው እንጂ መጀመሪያው ነው መለስ ማስተውስ አይፈልግም አንድ ነገር ሆኖብኝስ ቢሆን ተዋረድኩ ምን ብዬ ምን ምስቲ ንገረኝ ምን ብዬ ነበር ለአባቱስ የምነግረው እንዴ አንድ ፍሬ ልጅ መጠበቅ አቃተሽ ወይ ብሎ እኔንስ ምን ሰው ያደርገኛል እኔስ እንዴት ብዬ ነው የምኖር ትሰማላችሁ የሚወራው ወሬ ስንት ነገር እንደሆነ ኩላሊቱን ወስደውብኝ ቢሆን እዛ አርደው ጥለውትስ ቢሆን የማን ያላላለው ወይ ማሰብ አያስፈልግም አሁን እንኳን አለፈ ጊዜ ደግሞ እንኳን ተገናኛችሁ በሰላም አባቱም ሳይሰማ እንዳልሽ 2 ቀን ነች እሱ ብሎ ነው ሰሚንከራተት ደቂቃም ከባድ ነው እንኳን 2 ቀን እንዴ አዘራውት እንጂ ባይ እንደዛም ሆኖ እንኳን ተገኘልኝ ተመስገን እንግዲህ ወይዘሮ ትርሲት እንግዲህ እንኳን ፈጣሪ ፈቅዶ ከልጅ አገናኘሽ የመጀመሪያው ነገር እሱ ነው መጥፎውን አርቆልን ያው በመልካም ተገኝቷል ልጅሽ እስኪ ለሌሎች ወላጆች እናቶች ብቻቸውን አላባት ለሚያሳድጉ እናቶች የምትመክሪያቸው የምታስተላልፊው መልእክት ካለ እድሉን እንስጥሽና እስቲ የምትመክሪያቸው ምክር ካለሽ ያው ላንቺ ክፍት ነው ያው እንግዲህ ማንኛውም እናት ልጇን ለማስደሰት ከሰበታችን እንዳይሆንባት ለማኖር ከምትችለው በላይ ነው የምትጥረው ይሄ ታወቀ ነው ማንንም እናት ያው ብቻዋን የምታሳድግ አባት የሌለው ልጅ የምታሳድግ ደግሞ ስትሆን የበለጠ ልጇ የተሻለ ነገር ላይ እንዲደርስላት ነው የምትፈልገውና ያው ግን ጥንቃቄ ያስፈልገናል አሁን እኔ ሱቅ ማስቀመጤ ነው እንጂ ቁልፉ ቤት ስር ምናምን አርጌ ደግሞ መሄድ ቢሆን ቤትስ ገብቶ የሆነ ነገር ቢያረግ ልጁን ይዞት ገብተውስ የሆነ ነገር አርገው ቢጠብቁኝስ ቢያንስ እንደው በተቻለን መጠን ወይ ሄደን ብንወስድ የሆነች ሰዓት ላይ ጠብቀን ሄደን ብንወስድ ከአስተማሪ ጋር ኮንታክት ቢኖረን የተሻለ ነው እና ያው እግዚአብሔር ይጨመርበት እንጂ አሁን ዘመናችን ከፍቷል ልጃችሁን ጠብቁ ማለት ደቂቃ አጠብቁ ነው በቃ ሰዓቱን እንዳለፈ ወዲያው ሄዶ መጠየቅ ማየት ያስፈልጋል ስለዚህ ፍሬያችሁ ደግሞ በባጭሩ እንዳይቀጭ ስለዚህ ካሁኑ እንክብካቤ ክትትል ያስፈልጋቸዋል ይሄንን ለመናገር ወዳለው እኔም በሚዲያችንም ስም ባልደረባይም ዴቮም ይሄው እህታችንም ያንን ነው እየነገረችን ያለችው በሱ አይደረሰ በእኔ እንዳይደርስ ነው የምትለው እንደም ልጆቹ በቃ ጭራሽ አንድ ሰው እንዳይጨብጡ ቀጥ ብለው ወደ ቤት ከማንም ሳይነካኩ አሁን በመጨበጥም በትንፋሽም አሉ ግራ ገባን እኮ እኛ በቃ ምንም ማንንም ሳይነኩ እንዲመለሱ ወደ ቤት ሰርቪስም ከሆነ ወደ ሰርቪሳቸው ነው እንጂ አንድ ሰው እንዳይከተሉ እንደው አደራችሁ የኔስ ተርፎልኛል ነው ወደፊቱ ሌሎቹ ያሳስቡኛል በቃ ቤተሰቦች ይሄ ነው ያለው ነገር እንግዲህ እስኪ ከትርሲት ጋር የነበረን ቆይታ ይህን ይመስል ነበረ ማሳሰቢያችንን እናንተም አድምጡ በደንብ እንግዲህ ከራሳችሁ ጋር ቆይ ወላጅ ሆናችሁ ሰዎች በተለይ ችላት በሉ ልጆቻችሁን ይሄን ይመስላል የዛሬው መልእክታችን እናመሰግናለን እንግዲህ ውድ ተመልካቾች ሰሞኑን የነበረውን እልህ አስጨራሽ ጉዞ ከሮቤልም ጋር የነበረንን ሰጣ ገባ አይታችሁ እዚህ ደርሰናል ትላንትናም ልጅና እናትን አገናኝተናል የነበረውን ሲቹዌሽን አይታችኋል እናንተም እኔም በቦታው ሆኜ ሮቤልም በነበረበት እናትየውን አይተናል እንግዲህ ያው በሰላም አገናኝተናቸዋል ክሊኒክ ወስደናል ክሊኒክ ጤነኛ እንደሆነ ከውስጡ ትንሽ ፈሳሽ እንዳጠረውና ድካም እንዳለ እንዲያርፍ ነው የተባለው ዛሬም ሄደን እንግዲህ ያው ካደረ ያለ በሽታ ካለ ልናረጋግጥ ቤት እንሄዳለን
ዛሬ ደግሞ እኔና ሮቤል እናንተ ፊት የቀረብንበት ምክንያት ካሜራ ጀርባም አልጠየቁትም ተደዋውለንም አናውቅም እንዲሁ ስንገናኝ ነው ወደ ስራ የምንገባው አባቱ ምን እንዳሉት እናንተም በጉጉት የምትጠብቁት ነገር ስለሆነ አባቱ ምን እንዳሉት እንጠይቋለን ሁለተኛ ደግሞ እርግጠኛ ነኝ ጥያቄ የሚሆንባችሁ ነገር ወንድሙ የት ሄደ የሚል ነው ወንድሙ ከኛ አባሎች ጋር በእኛ ህግ ጥላ ስር ነው ያለው ሮቤል እንግዲህ አባቱ ያሉት ይነግሩና እኔ ደግሞ ተመልሼ የምነግራችሁ ነገር አለኝ ጠብቁኝ እስከዛ ታገሱ እሺ ለምን ምን ፈልገው ደወሉ ምንድነው ምለው አንስቺ ምንድነው ምለው ማለት አንሳው ጉድህን ነገር ምትላቸውንም እኔ ነኝ የምነግርህ ወንድምን እንዳስደረክ እንዴት ሊደውልልህ ቻሉ እኔ እስከዛሬ ደግሞ ደወለ አዳምጠኝ እስከዛሬ ሲደውሉልህ አይቻላቅ በአጋጣሚዎች አጋጣሚ ነው ብለን እንለፈው ይሄን ሁላ ነገር እያሳለፈን አባተ መደወላቸው አባ አንሳና ወራጭ ህግ አካላትን ወሰደው በቃ ሮቤል ምንድነው አባተ ሲሉ የነበረው ምንድነው ያሉት እስኪ ለተመልካችም ለኔም አዲስ ነው ንገረን እስቲ ያኔ ዴቡ ማለት እኔ ምን እንደምል አላውቅም በቃ ማለት የሆነ በእንደዚህ አይነት ማለት ወንድሜ የምለው ሰው አባቴ የምለው ሰው ለኔ በጣም ትንሽ በቃ እንዴት እንደምገልጸው ነው ያላቅም ፈጣሪ ምስክሬ ነው ነግርህ ዴቭ ማለት እኔ ዘሩባቤልን በዚህ ልክ እኔ ጠብቄው አላቅም የሚገርም ነገር የሱ ነገር እንደዛ ሆኖ እያለ ጭራሽ በዛ ሰዓት ጫካ ውስጥ እንደዛ እየተሯሯጠ አባቴ ተብየው ጭራሽ የባሰ ሰይጣን ሆኖ ነው ያገኘሁት ጭራሽ በስልክ ለኔ ያለኝ ማለት ነው ታውቃለህ እኔ መናገር አቅቶኝ በዛ ሰዓት ከስሜት ውጪ ሆኜ በጣም ከስሜት ቁጥጥር ውጪ ሆኜ እናንተንም እንዴት ጥያችሁ እንዲልኩ ታውቃለህ ግን ደግሞ የዚህ ህፃን ልጅ ነገር ስላሳሰበኝ ድጋሜ ተገናኝተን ነበርኛ ማለት ነው ገብቷል ምንድነው አሁን እየተፈጠረ ያለው አሁን በእኛ ስለደረሰ ነገሮችን ወደ ኋላ ማንጓተት እንደሌለብን ባለፈውም እየነገርኩ ስለነበር እስኪ ሮቤል ምንድነው አንተ ላይ እየተፈጠረ ያለው ስሜታዊ እንዳትሆን ያኔም ስነግር ነበር አሁን አየኸው አይደል ያለውን ነገር ቁጭቱን እንተውና አሁን ወደ መፍትሄው እንድንገባ ተረጋጋ ሮቤል ወደ በፊት ስራው ኢሚዲየትሊ መመለስ አለበት ለህዝቡ ያስፈልጋል እኔ ነገርኩ እኔ ፈጣሪ ምስክሬ ነው መነግረ እኔ እነዚህን ሰዎች ማለት ነው እኔ በዘመድ አንተ እንዳልከኝ እንደወነጀልከኝ አይደል ገብቷል አዎ በቃ እኔ በሰዓቱ ዘሩባቤልን ሰው በጣም ማመን አቅቶኝ ስለነበር የሆነውን ነገር ተከራክሬያለሁ ግን እነዚህ ሰዎች ወንድሜ ነው አባቴ ነው ብዬ አይደለም ከዚህ በኋላ ምትዋቸው ገብቷል እኔ ዘብጥ እያልካቸዋለሁ ማለት ባዳው ሌላውን ሰው ለማላቀው ሰው ያንን ሁላ ሰው ህግ ጠሱ ወንጀለኛ ሆኖ ሳገኘው ዘብጥያ እንደላኩት ለጣቢያ እንዳቀረብኩት ሁሉ እነዚህም ሰዎች ለጣቢያ ያቀርባቸዋል ይሄን እርግጠኛ ሆኜ ነው መነግረው ማለት ነው ማንንም ስላላረግ እናንተ ስላላችሁኝ አይደል አደርጓለሁ ማለት አባቴ እኔ ደውሎ በሰዓቱ ያለኝ ማለት ነው እኔ ተሯሩጬ እጄ ነው እንጂ ማለት ማመናቀቱኝ ቤተክርስቲያን እጄ ነበር ምናምን ማለት ነው ስልኬን አጠፋፍቼ የሆነ ከራሴ ጋር አልነበርኩ የሚያውቀው ነገር ነበረ ነው ምልክ ማለት የሚያውቀው ነገር ማለት በቃ ዘሩባቤል ከኛ ጋር እንደሆነ ያቅ ነበር ከኛ ጋር መሆኑ ብቻ አይደለም በምን አይነት መልኩ ከኛ ጋር እንደነበረ ማለት ህፃኑን አግቶት እንደያዝ ነው ጥቆማ ደርሶን እንደመጣ ነው አውቋል አባቴ ማለት ነው እና ደውሎ ሮቤል ትሰማኛለህ ያለ ትሰማኛለህ ይሄ ልጅ አንድ ነገር ሳታደርገው ወንድምን እቤት ይዘውና ቀጥ ብለህ አንድ ላይ ይዘውና ሌላ ሰው ሳታስከትል እያለን ያለኝ ስለዚህ ሰው የሚያውቀው ነገር አለ የዚህም ሰው እጅ አለበት ገብቷል ማለት እኔ በዚህ ቤተሰብ ውስጥ ማደጌን መኖሬን እኔ ክርስቶስን እንደዚህ በእንደዚህ አይነት መልኩ ነው መቀበል ማለት መቀበል አቅቶኛል አሁን ላይ ማለት ነው እኔ ደግሞ ከዚህ በኋላ በቃ የሆነ ባለፈው ዕለት ሌላ ሆኜ ይተኛል ውስጤ ስላልተቀበለው ስላላመንኩበት ነው አሁን ደግሞ ከዚህ በኋላ ምንም አይነት ነገር ለነዚህ ሰዎች ጊዜም ሰዓትም መስጠት አልፈልግም እነዚህ ሰዎች ለጣቢያ ልካቸዋል ማለት ይሄ በቃ ቶ አባቴን እኔ ሲጀመር እንደበሪ ኦኬ ማለት ይገባኛል ያለበት ስሜት ተመልካቾችም እንግዲህ ያለበትን ስሜት እያዩ ነው እንደምታዩት እንግዲህ እኔ ባንዴ ያኔም ስለው ነበር ስሜት አያቱን ያልኩት
ስለገባኝ ነው የሱ ስሜት እንጂ እንደዚህ አይነት ሰው ሆኖ እንዳልሆነ ስንት አይነት ነገሮችን ሲያወጣጣ የነበረ ልጅ እንደሆነ እናንተም የምታውቁት ነው። አሁን የሚገርማችሁ ደግሞ ከኔ በላይ ሆኖ እኔ በቴክኒካችን በድሮ ሲስተማችን ስራ እንስራ ስለው አይሆንም እነዚህ ሰዎች አሁኑኑ ይታሰሩ ዘብጥያ ይግቡ እያለ ያለ ሰው ነው። እኔ ደግሞ ያንን የፈለኩበት ምክንያት ሌላ ቼን ካለ አባትየው ምንድነው እየሰሩ ያሉት እጃቸው በምን አይነት መንገድ ነው እዚህ ውስጥ ያለው የሚለውን ወንድምየው ሳይታሰር በእኛ ሰዎች ከለላ ሆኖ እንደተባለው ሮቤል እንደተለመደው እንግዲህ ይዞት ወንድሙን ቤት ውስጥ ይገባና ከአባትየው ጋር ያለውን ነገር እኒ ነው እያልኩት ያለሁት እሱ በጣም ስሜታዊ ሆኗል። እያያችሁት ነው ያለውን ነገር። ሮቤል እንግዲህ እንደዚህ አይነት መጥፎ ሰው እንዳልሆነ ከዚህ በፊት የሰራውን ስራ እያየን ማወቅ እንችላለን። ስለዚህ አሁን ምንድነው ማድረግ ያለብን ወንድሙን ይዞ ወደ ቤት እንዲሄድ ነው ማድረግ የፈለግነው። አሁንም አብሮነታችን አላለቀም። የዚህ ሚስጥር መጨረሻውን ሳናቅ አናቆምም። አብራችሁን ቆዩ ነው እኔ እየነገርኩ ነው ያለው። ምንም እሱን እዛ ቤት ይዞ መሄድ የሚያስፈልግበት ምንም አይነት ምክንያት የለም። ገብቷል። አባቴ ወንጀለኛውን ሆኖ አግኝቼዋለሁ እያልኩ ነው። የሚያውቀው ነገር አለ ይሶዬ። እኔ ከዚህ በኋላ ላየውም አልፈልግም፣ ላስጠጋውም አልፈልግም። እኔ ገና አባቴም አደውሉ አላማረኝም። የሱን ጉዳይ እናጣራለን። ሙሉ ቤተሰቤ መግባት ካለበት ጣቢያ ይገባል። ያንን ደግሞ ነው ያደርጋሉ። ማንንም ስላለኝ አይደል። እሱ እኮ ባትፈልግም የሚሆን ነገር ነው። እንደ በፊት ቴክኒካችን እንደተለመደው ነገሮች እንዲወጡልን ወንድምህን ይዘነው አባትህ ቤት እንሂድ። እኔ ማቆየቱ ምን አስፈለገ እናንተ ጋር? ምን ለምን እንዲያረግ? በቃ እኛ ጋር ማለት ቴክኒኩ እኮ የስልክ ሪከርዱ አለ። ለምን ያንን አደረክ ብለን እኮ ማወጣጣት ምንም ፈልጌ ቢልህ ምን አይነት መልስ ትሰጣለህ? ይሄ ሰው አባቴ ማቆው ሊሆነ ነገሮች ይኖራሉ። ግን በቃ እኔ ብቻ በመወጣት አሁን አባትህ ነው ቅርበቱ አይደል ሮቤል? አሁንም ስሜታዊ እየሆንክ ነው። አባትህ ወንጀለኛ መሆናቸውን የምናረጋግጠው በዚህ መንገድ ነው። በበፊት ቴክኒካችን እንጠቀም። አንድ ላይ ነው እየሰራን ያለ ነው አሁን አይደል? ስለዚህ የሁለታችንንም እያጠጋጋን ነው። አሁን እኮ ያለፈው አልፎ አዲስ ምዕራፍ ላይ ገብተናል። እናትና ልጅን ስናገናኘች የተሰማ ስሜት አለ። አሁን ደግሞ ወንድምህ ላይ ያለ ስሜት አለ። ሞር ደግሞ አባትህ ጋር የሚፈጠር ነገር ስለሚኖር ጠንካራና ከዚህ በፊቱ እንደነበረው አይነት ሮቤል ነው የምፈልገው። እየተረዳኸኝ ነው? ወደ ህግ መውሰዱ መፍትሄ ነው። አዎ መፍትሄ ነው፣ የሚደርስ ነገር ነው። ስለዚህ እንደዛ እናደርጋለን። እናንተም ተመልካቾች እንግዲህ አብራችሁን ስለሆናችሁ ሁሉንም ነገር እያያችሁ ነው። መፍትሄ ብዬ ያቀረብኩት ይሄንን ነው። ወንድሙን ይዘን አባቱ ቤት እንገባለን። ከዛ ምን እንደሚፈጠር እናያለን። ይሄ ነገር ረጅም ነው የሚመስለኝ። እንግዲህ አብረን እንቆይና እንየው። አብሮነታችሁ አይለይም። ተረጋጋና ተነስተ ያልኩህን እያደረግን ነው እንጂ አሁን ባንድ የሚሆን ነገር አይደለም ሮቤል። እንግዲህ ተመልካቾቼ የሮቤል አባት ቤት ደርሰናል። እስኪ ምን እንደሚፈጠር አብረን ነው የምናየው። ሮቤል ትረጋጋለህ። እንደበፊቱ ምን አይነት ነገር አልፈልግም። እኔ ከሳቸው ጋር አወራለሁ። የበፊቱን ቴክኒክ ነው የምንጠቀመው። ምንም አዲስ ነገር የለም። ስለዚህ ተከተለኝ ካሜራማን። ተመልካቾቼ አብራችሁን ቆዩ። ሰላም ለዚህ ቤት ሰላም። እንዴት ዋሉ? ሰላም ነው። ምንድነው? ሰላም ዋሉ። እንዴት ነው? ዛሬ ደግሞ ምንድነው ይዘህ የመጣኸው? አይ ምንም። በሩን ዝጋው ካሜራማን። ጋሽ ይቀመጡና ቁጭ ብለው እናውራ። እናንተ ሮቤል እንዴት ነው ሮቤል? ምን ተፈጥሮ ነው? ያው እንግዲህ ያው ከሮቤል ጋር ትንሽ ግጭት አለ መሰለኝ። የተፈጠረም ነገር አለ። ያኛው ትልቅ ወንድሙ ያው ኩያ ናቸው። ያው ታላቅ ነኝ ብሏል። ያው ታላቅ ወንድሙ ትንሽ ጥፋት አለች። እርሶም ያንን የሚያውቁ ይመስለኛል። ምንድነው ያጠፋው? ቢያጠፋስ ወንድም አይደለም እንዴ? ቁጭ ብለን መነጋገር የለብንም እንዴ? ቢያጠፋስ ወንድም አይደለም ማለት ምን ማለት ነው እንዴ? ተው አንተ ልጅ ተው። ከቤተሰቡ እንትን አትውጣ። ምንድነው አትውጣ ማለት? ምን ጎሎብህ ነው አንተ? ምን እንደሚሰራ ታውቃለህ? ምን እንደሚሰራ ታውቃለህ? የሚሰራውን እኔና አንተ ተነጋግረን እሱ ባለበት መፍታት አንችልም? በምን መልኩ? ጥፋት እኮ ማለት ዝም ብሎ ጥፋት አይደለም፣ ወንጀል እኮ ነው ሲሰራ ያገኘሁት። የኔ ስራ ደግሞ ወንጀል ነው የምታወራው? ይኸውልህ የኔ ስራ ህገወጥ አይደለም፣ ህጋዊ ሰውነት እንጂ። ወንጀልስ በወንጀል እኮ ነው። ወንድሜ ደግሞ እንደዚህ አይነት ወንጀል ውስጥ ተዘፍቆ ሳገኘው አላመንኩም መጀመሪያ። ግን ደግሞ ወንጀለኛ መሆኑ ካልቀረ በጣም ታሳዝናለህ። ለጣቢያ ልኳል። እኔ እንዲያውም በፊትም አንተ አትመቸኝም ማለት የእውነት
እንዴት አትመጪ? መብላችን ሁሉ የእናት አምጥታ ልጅ ነው ብላ ስላሰጠችኝ ነው እንጂ ዝም ብዬ ተቀበልኩት። ጭራሽ ልጅነቴን ማትቀበሉ እንዴ? ልጅነቴን ማትቀበሉ ተቀመጥ አልፈህ። ቆይ ጋሼ ምን ማለት ፈልገህ ነው? እናት ማለት ምን ማለት ነው? ሮቤል እናቴን ለምን ትናገራታለህ? ሮቤል ዝም ብለህ ጫካ ጫካውን እየዞርክ የማይረባ ነገር የምትሰራውን ነገር አቁም። ሀብት እንደሆነ ንብረት እንደሆነ አለ አልፈከኛ ጋር ተስማምተን ነው። ጋሼ ቁጭ በልና በስነ ስርዓት ይኸውልህ ደግሞ ለኔ እንደዚህ በእንደዚህ አይነት እንድታነጋግረኝ አልፈልግም። የነገርኩህ ነው። ሲጀመር ለምንስ ደወልክልኝ? እዛውኝ እንዴት ሳወቅ ከሱ ጋር እንደነበርኩኝ በምን አወቅ? እሱን አሁን በእንደዚህ አይነት ሮቤል ነገር አለው ያንተ። ይኸውልህ ልጅ ወንጀለኛ ነው ስልክ ማለት ነው። አንተ ሲጀመር ልጅ ወንጀለኛ ነው ልጅ ስነግርህ ይኸውልህ መስማት አለብህ። እኔ ይኸውልህ አልሰማህም። አንተ እኔን እየሰማኸኝ አይደል? አልሰማህም። ቤተሰብ ውስጥ ራሱ ጋሼ አንዴ ይቅርታ፣ አንዴ እየሰማኸኝ ነው? ድሮም እኮ ጋሼ አንዴ ካሜራማን እንትን በልና ምንድን ነው ተረጋጋና የሚሆነውን ነገር ብናይ ነው የሚሻለው። እስቲ አረፍ በልና ይኸውልህ በእንደዚህ አይነት ሁኔታ ነገሮች እንደማይሆኑ እየነገርኩህ ነው አይደል? ይደክማል እኮ ስሜትህን እኮ ሳልረዳው ቀርቼ አይደለም እኮ። ጭራሽ እናቴን ከልባታል የወለደች አንጀት ልጅ አይደለም ይለኛል። አሁን እሳቸውን ስሜታዊ ሆነው ሊሆን ይችላል። አሁን ተረጋጋና እኔ ሮቢ በእንደዚህ አይነት ስሜት እኮ እንዲቀጥል አልፈለኩም። እኔ ግን መሆን ስላለበት ግዴታ ታግሰን ነው መሆን ያለበት አይደል? እቺ ምናምን ትያለ እናቴ የሚናገራት እኔም ስሜት እኮ እየገባኝ ነው እኮ። እኔም ይሁን ልጁ ነው ደግሞ እሱ አይደል? ግን ስራችንን ለመስራት ግዴታ መታገስ አለብን። እቺን ጊዜ ማለፍ አይከብዳም። ያንን ሁላ ነገር አልፈሃል። ያኔ ከወንድም ጋር የነበረ ሰጣ ገባ ስንት ነው እንዴ? ከዚህ በፊት ስንት ነገሮች ያሳለፍክ ልጅ ነህ እኮ ይገባኛል እኮ። ከቤተሰብ ጋር ደግሞ ሲሆን ሞር ነው የሚሆነው። ግን ቃል ገብተናል፣ ህዝባችንን በስነ ስርዓት ልናገለግል ቃል ገብተናል አይደል? እኔ ቢገርም አባቴ ለኔ ፍቅር እንደሌለው አውቃለሁ። አሁን አይደለም አውቃለሁ። ግን ደግሞ እኔ ታውቃለህ፣ እኔ ዘሩባቤል በጣም የምወደው ወንድሜ ነው። የአባትነትን ፍቅር ሳጣ እሱ ላይ ያገኘሁበት ሰው ዘሩባቤል ማለት ነው። በጣም የምወደው ወንድሜ ይገባኛል። አስተዋይ የነበረ ልጅ ወንጀል ውስጥ ተዘፍቆ አገኘሁት። የእሱን ማመን አቅቶኝ አሁን ደግሞ እሱን አንተ በራሴ መንገድ እንዲያላርግ ባልክ ሰዓት ደግሞ እኔ ይሄ ልጅ ወንጀለኛ ሆኖ ዝም ብሎ የኛ ማረፊያ ላይ ማቆየትም አስፈላጊ አልመሰለኝ። ገብቶሃል? ይሄ ልጅ ለጣቢያ መላክ በቂ ማስረጃ እስካለን ድረስ ለጣቢያ እንልካለን። ሌሎች ይሄ ነገር አላለቀማ፣ በቃ ቼን አለው። ይሄ ሰውዬ የሚያውቀው ነገር አለ። ገብቶሃል? እሱን ደግሞ አንተ እንዲየውን ካርልማ የምናገኘው ሮቤል እያወቀው ውስጥህ እየነገረ ነው። አባቴ የሚያውቀው ነገር ሊኖር ይችላል እያልክ ከዛ ከሳቸው ጋር እየተጋጨ ጊዜ ከማቃጠል ውጪ ካሜራማን እጁን ከማድከም ውጪ እኛም ከመድከም ውጪ ምንም ነገር አይኖርም። ስለዚህ ባለው አቅም ተረጋጋና አባትህ ነገሮችን እንዲያወጡልን ለማድረግ መሞከር ነው። ወንድምህንም አምጡት ብዬ ደውያለሁ፣ ይዘውት ይመጣሉ። እዚሁ ያለውን ነገር መፍታት እንችላለን። ተረድተኛል? ይገባኛል። ስሜትህን እየተረዳው እንደፈለክ ደግሞ ማለት በፈለከው መንገድ እኔ ማለት በጣም ስሜታዊ ነኝ እኮ አብረኸኝ ሆነ ነው ላግዝህ እንዳልቻልኩ ተረድቻለሁ። በቃ እያገዝከኝ ነው። አብረኸኝ ሆነ በቂ ነው ለኔ። ገብቷል? በጣም ከቁጥጥር ውጪ ነው እንደ ነገሩ አድርገው አንተም እነ ይሄን ሁላችሁም እየነገርኳችሁ ነው። ኦኬ አንተ አግዘኝ፣ መኖርህ በቂ ነው ለኔ። ይሄም ቀን አልፎ ደግሞ እንደ ታሪክ የምናወራው ሁሉም የእጁን የሚያገኝበት ነው የሚሆነው። ስለዚህ ምንም አይነት ካሁን በኋላ ከአባትህ ጋር ግጭት አልፈልግም። ያሉትን ሊሉ ይችላሉ። እኛ የመጣ ነው ለአንድ ዓላማ አባትህ እጃቸው እዚህ ውስጥ አለ ወይ የሚለውን ለማየት ነው አይደል? ወንድምህ ይመጣል፣ አብረን ቁጭ ብለን እናወራለን፣ እናያለን ያለውን ነገር። ወንጀለኛውን ለይተን ራስህ በገዛ እጅህ ወስደህ ለህግ አሳልፈህ መስጠት ነው ፍላጎትህ፣ ወስደህ ትሰጣለህ። እኔ በዚህ ቃል እገባልሃለሁ። ስለዚህ ተረጋጋ፣ ወደ ራስህ ተመለስ። መጀመሪያ ከአሁን በኋላ የምፈልገው አባትህን ገብቼ ማውራት ፈልጋለሁ። አንተ እዚህ አካባቢ እንድትመጣ አልፈልግም። ወንድምህ ሲመጣ ይዘኸው ትገባለህ። ከዛ ውጪ ምንም አይነት ካንተ እንቅስቃሴ ምንም አይነት ነገር አልፈልግም።
ተረድተኛል ሮቤል? እኔ አሁን እያዘዝኩ እየተጫንኩ አይደል? አሰራሩን ታውቀዋል። በቃ ይሄን ያስገቡትሽ በቃ ይምጣን ይሄን ያስገቡት። እኔ ከራሴ ጋር ነው። በቃ ራስህ ይዘው ነው የምትገባው። እስኪመጣ ራስን አረጋጋ። በቃ አንተ ራስህ ይዘህ ወንድም ትመጣለህ። ከዛ በፊት ያለውን ነገር እኔ ከአባትህ ጋር ጨርሳለሁ። ለማንኛውም ተረጋጋ። መጀመሪያ አንተ ትቀድማለህ። እንድትረጋጋ ነው ፈልገው። ወንድም ሲመጣ ከሱ ጋር ምንም አይነት አምባጓሩ ጭቅጭቅ አልፈልግም። ቀጥታ ይዘው ትገባለህ። ተስማምተናል? ኦኬ። ተነስና በር ላይ ናቸው እኔ ከነሱ ጋር ተጠብቀዋለህ። ሲመጣ ይዘው ትመጣለህ ማለት ነው። በር ላይ ያሉ ወደ እነሱ ጋር እኔ እሳቸውን ገብቼ አወራቸዋለሁ ማለት ነው። እንዴ ነው ጥላዋል በለለትም እንዴ? ጋሼ አንተ ተረጋጋና ቁጭ በልና እኔ አሁን ካንተ ጋር ላወራ ነው የመጣሁት። ስለምንድን ነው የምናወራው? ቁጭ በልና ባለው ነገር እንነጋገርና አንተ የተሻልክ ነህ። እንደው ሳስብህ እንደው ምንግባባ ይመስለኛል። ግን ይሄንን ካሜራ አውጣልኝ። ማውራት የምንችለው ይሄን ካሜራ ከወጣ በኋላ ነው እናንተ። ስለዚህ ካሜራማን ሰምተሃል ያለውን ነገር ከጋሼ ጋር ላውራ ነኝ። ትልቅ ሰው ናቸው። ካሜራ ምናምን የሚያስፈልጋቸው ሰው አይደሉም። እኛ እንግባባ። ካሜራማን ካሜራውን አጥፋና ትወጣልናለህ። ካሜራማን ሮቤል የሚባል ልጅ ወደዚህ እንዳይመጣ ንገሩት። እኔ ከጋሼ ጋር የማወራው ነገር ስላለ ዝጋና ሂድልናል። እንግዲህ ጋሼ ያው ካሜራው ይጥፋልኝ ባሉ መሰረት ካሜራውን ጠፍቷል። ካሜራማኑም ወጥቷል። እኔና እርሱ ነን ያለነው። ምንድነው እየተፈጠረ ያለው? ሮቤልና ወንድሙን የሚያጋጫቸው እርሱ ደግሞ በሰዓቱ የደወሉበት ምክንያት ምን እንደሆነ እስኪ የሚያስረዱኝ ነገር ካለ ብዬ ነው። እኔ ምን ልጅ አንተ ጨዋ ልጅ ነህ። እንደዚሁ ሳስብህ እንደው የተሻልክ ነህ። እንደው ይሄን ልጅ እንደውም ብትመክረው መልካም ነው። አሁን ያለበት የሚሄደው አካሄድ ለቤተሰብ የሚደረግ አይደለም። አሁን እኔ አንተን ይኸውልህ ያሉትን ችግሮች በሙሉ እሱን ተወውና እኔ ጠቀም ያለ ገንዘብ ሰጣለሁ። ልጅ ማለት ምን አድርግ ከዚህ ስራ የሚያወጣ በምን ምክንያት ለኔ ገንዘብ ይሄንን ቪዲዮ አስጠፋልን ልጄን። እንግዲህ ያው ጋሼ ካሜራው ይጥፋ ብለህ ካሜራማን ይውጣ ብላል። እስኪ ካሜራማን ወጥቶ እኔ ነኝ ያለሁት ምንድነው እንዳደርግልህ የፈለከው? ምንድነው ከኔ የምትፈልገው? እስቲ ይኸውልህ እኔ አንተን ሳይ እንደውም በጣም መልካም ልጅ ነህ። ይህን ልጅ ወደ ተሳሳተ መንገድ እየገባ ነው። እንደው ብትመክረው መልካም ነው። እኔ አንተ የምትፈልገውን ነገር አደርግልሃለሁ። ሀብት እንደሆነ አለኝ። ከዚህ ቦታ አውጣሃለሁ። የምትፈልገውን ያክል ገንዘብ ሰጣሃለሁ። እንድታደርግልኝ የምፈልገው ይሄ ከዚህ በፊት የቀረጻችሁትን ቪዲዮዎች እንድታጠፋልኝ። አሁንም ዝም ብሎ ኮተታ የሰበሰባችሁትን ነገር በሙሉ እንድታጠፋና ሌላ ደግሞ ልጄንም ደግሞ እንዳይታሰር ስላደረግ ለሱም ወረታ ከፍላለሁ የተሻለ። እንግዲህ እኔና እርሶ ነን ያለነው እንዳልኩት። እኔ አሁን ይሄ ነገር ይመጣል ብዬ አይደለም ልጆትንም ያላሰርኩት። ብቻ ከእርሶ ጋር ለማውራት እንዲመቸን ነው። ልጆት ያልታሰረበት ምክንያት አሁን ይመጣል። እሱም መጥቶ እንግዲህ ያለውን ነገር ደግሞ የምናየው ነው የሚሆነው። ግን ይሄ እኔ የምፈልገው ከእርሶ አሁን ዛሬ ላይ ይሄን አድርገህልኛልና እችን ያህል ገንዘብ እንካ ብለውኝ እንዲሄዱ አይደለም ፈልገው። ህይወቴን መቀየር የተሻለ ኑሮ መኖር እፈልጋለሁ። በነገራችን እሱ ችግር የለውም፣ አያሳስበህ። ስለ ገንዘብ ምናምን አታስብ። እኔ የምትፈልገውን ነው ማደርግልህ። የዛሬን ብቻ አይደለም። እነዚህ ነገሮች በቃ አጥፋልን። ወደ መስመር ውስጥ መግባት ነው የምፈልገው። ነገሮች እንዲስተካከሉ ነው የምፈልገው። ከዚህ በኋላ ያንተ ህይወትም ይቀየራል። እኛ ብዙ ስራ እንሰራለን እኮ። ይሄ እኮ ቀላል ነገር ነው። ስለዚህ በገንዘብ ሊሰጡኝ ከዚህ በፊት የተፖሰቱትን ቪዲዮዎችም አሁን ላይም ከቅድም ጀምሮ ስንቀርጻቸው የነበረውን እንድናጠፋሉት ነው የፈለጉት። በትክክል ሌላ ከኔ የሚፈልጉት እንዳደርግሉት የሚፈልጉት ነገርም ካለ እንግዲህ አንዴ ከተነካከው አይቀር ይንገሩኝና እንግዲህ ወደ ስራ ልግባ ነው። ይኸውልህ ይሄን ጓደኛህን ምከረው። እኔ እንዲያውም እኮ ይኸውልህ እናትየው የትም ስትንዘላዘል የወለደችውን ልጅ ዝም ብዬ እየተጠራጠርኩ ልጄ ብዬ ተቀብዬ ነው። ከኔ ውስጥ እንዲያውም የሆነ ደም እንኳን ያለው አይመስለኝም። እና ይሄን ልጅ ይሄ ዝም ብሎ ኮተት ወደ ጫካ ምናምን የሚለውን ነገር ትቶ ራሱን አስተካክሎ ነገሮችን እንዲሄድ
የሱም ህይወት እንዲቀየር ነው የምፈልገው። አይ የሚል ከሆነ ደግሞ ንገረው። እኔ ከዚህ በኋላ እሱንም የመታገዝ አቅም የለኝም። አንተም ብትሆን ይኸውልህ ይሄ ነገር በእኔና በአንተ ብቻ እንዲቀር ነው የምፈልገው። ነገሮች አቅጣጫ ቀይረው ይሄ ነገር ኮሽ ተብሎ ብሰማ እኔ ብዙ ነገር የማድረግ አቅም አለኝ። እንደዚህ እንደምታይ ቀላል ሰው አይደለም። ሀብት እንደሆነ አለኝ፣ ገንዘብ አለኝ፣ ህግም መግዛት እችላለሁ። አሁን አንዴ ከልጄ ጋር ጓደኛ ነህ ብዬ ነው ደግሞ ሳይ መልካም ነገሮች እያየሁብህ ስለሆነ ነው። ለዛ ነው ያነጋገርኩ። እውነት ነው። አዎ ገንዘብ ያስፈልገኛል፣ ብዙ የሚያስፈልጉኝ ነገሮች አሉ። ያው ትክክለኛው ቦታ እንደመጣው ይሰማኛል። እዚህ እኮ አይደለም እኔ እኮ ብዙ ስራዎች እኮ ምን ሰራ ነው እኮ ይሄ እኮ ማለት ቀላል ስራ ነው። ኦኬ ልጆት መጣ መሰለኝ እንዴ ዘሪ ይሄ ልጅ አይዞህ ልጅ አይዞህ ልጅ አይዞህ ደርሽ ይላል አይዞህ አንተ ትሰራ ቆይ ጋሽ እዚህ ምን ትሰራለህ? አሁንም እሱን ሰምቼ ነው እዚህ ድረስ ይዤ የመጣሁት። እኔ አንተን ሰምቼ ነው እዚህ ድረስ እዚህ ምን ትሰራለህ? የሰማኝ ነው አይደል? ይሄ ድሮም እኮ የመላልሽ እኮ ነበር ማሳደር የነበረብኝ እኮ ገብቶ አንተ ወንድምህ እኮ ነው። አንተ ሲጀመር እኔ ዝም ብዬ እኮ ነው ወንድምነቱን አንተ አልነግረኝም። መጀመሪያ አንተ አባቱን ወይኔ አባቱን መጀመሪያ በእንደዚህ ልክ እኔ እንድታወራኝ አልፈልግም። እናቴ የተናገርካት ሳያንስ ጭራሽ አንተ እንደ አባት ሆነ እኔን ትቆጣ እንዳሰምኩ እሷ ከየትም አምጥታ ወፍ ዘራሽ አምጥታ ለጥፋብኝ እንዳትናገረኝ ከዚህ በኋላ ስለናቴ እናገራለሁ ነው ስለናቴ እንዳትናገረኝ። ጋሽ እባክዎት ትልቅ ሰው ነው ተርፎ ቁጭ በሉ ልጆች ነው ያው አንተ ደግሞ ካሁን በኋላ ሮቤል ምን ሆነ አይዞህ ዴቭ አሁን እናንተ አባረገው አዩት አዩት ዝም በለው ወንድም ተብሎ እንደዚህ ሲያረግ እያየው ኤድሎም ከኛ አይደለም እየሰማኸኝ ነው በለው ታዲያ ነበር ማሳድራለሁ እኔ ደርሼልሃለሁ እንኳን እቺ ቀላል ሌላ ብዙ ነገር የምናስተካክል እኮ አቅም አለን ገብቶኛል እኮ ይሄ እኮ ሙት ሲባል የማይኖር እኮ ነው እንዴት ነው አየው እንዴት እንዳደረገኝ እንዴት ጉድ እንደሚሰራኝ ብታሻው ነው በሰው እንደሚያዋርደን ቤተሰብ አዋራጅ ነው አዋራጅ ነው ጉድ እንደሚሰራኝ ትላለህ አንተንማ ጥብቅና ቆሜ እኮ ራሴን አስበለውኝ ዝም በል ወንድሜ እንዲያረግልኝ ቤተሰብ የምታዋርድ ማንነትን ቤታችንን ክብር የምታዋርድ ሰው ነው አንተ ማትረባል ቆይ ልጄ አባቴን አገኘው ብለህ ነው አይደለ አንተንም አባቱን አገኘ አንተም ገና ወንጀለኛ ኮንክ ለሱ ከለላ ያደረገው አደርግለታለሁ እኔ ካንተ ጋር ነው ይሻለኝ አሁንም ይሄንን ሰው ያስወጣልኝ እኮ እኔና እርሶ ወራን አይደል አሁንም ይሄንን ልጅ አስወጣልኝ ስለዚህ በእንደዚህ አይነት ሁኔታ አይደል ይሄንን ልጅ አስወጣልኝ ይወጣል እሱ እኛ ወራን እኮ ድሮም ያቺ መረን ከየትም ቤቴ አይደለም ለጠፈችብኝ ድሮም አባቴ አይደለም ወይኔ ለዛ ነው ያንተን ሀብት ስለማልመካ ነው እኔ ለሀቅ እየሰራሁ ይኖርኩ አዎ ቤቴ አይደለም የቤት ሀቅማ ቤት እንድታስደፍር ነው ያደረጋል ወራዳ ነህ ወራዳ ወንጀለኛ እስከሆን ድረስ ቅጣት አይቀርም ደውሏል እየነገርኩ ይሄ እስካሁን ድረስ ላንተ ሁሉ ነገር እያልካለሁ ገብቷል ዘዋል ሮሪ አሁን እኔ አንተን ይዤ ወጣሁበት ምክንያት ስውር ካሜራ አስቀምጫለሁ ስለዚህ በዚህ አይነት መንገድ ካልሆነ እነሱ የሚያወሩት አባት ወንጀለኛ የሚሆንበት መንገድ የለም እንደዚህ በፊቱ እንደምታውቀው ድብቅ ካሜራ ተቀምጧል የሚሉትን እንሰማለን ማለት ነው ስለዚህ ካንተ ፈልገው መረጋጋት አሁን እኮ ጫፍ ደርሰናል ኦሬዲ ሊያልቅ ነው ጉዳዩ ማለኮ መንገድ ይሰራል ደግሞ ስውር ካሜራ ተቀምጧል እኔ እናንተ እዚህ እንጠብቃለን የሚያወሩትን ምስላቸውን እናያለን ከዛ ቀጥታ ገብተን እንደዚህ በፊቱ የተደረገው ነገር እናደርጋለን አባትም ሆነ ወንጀለኛ ወንድምም ሆነ ወንጀለኛ ይዘን መሄድ ወዳለብን አካል ነው እንሄዳለን ስለዚህ ትንሽ ጊዜ ናት ትንሽ ጊዜ ናት ይሄን ሁላ ጊዜ አልፈ ቻት ከብድም ብዬ አስባለሁ ምን ታስባለህ ሻኔ ድብልቅ ስላለብኝ ነው ዲቪ ይገባኛል ግን መጨረሻው ነገር እያየ ነው ዛሬ እንድታርፍ ሳይሆን አንድ ላይ ጉዳዮችን ጨርሰህ ጠቅልለህ እንድታርፍ ነው የፈለኩት እኔም ተረድተኸኝ ይሄን ጉዳይን ጨርስ ገለህ ማረፍ እናቴ እንዴት እንደዚህ ዘልፋት እንዴት እንደዚህ ሰድባታል ካፉ ለሚወጣው ቃል እንኳን እኮ አይተናገር ሲጀመር እኔ አባትነቱም ሲጀመር ለኔ አባትነቱ እስከዚህ ነበር እኔ ወላጅ አባቴ ነው አወልዶኛል እሱን ብቻ በዛ ብቻ አከብረዋለሁ ግን ደግሞ ዛሬ ለየልኝ ታውቃለህ ዛሬ ተስፋ አስቆረጠ ስሜት ተቀጥቶኝ ነው እኮ ከዛም ብሶ ጭራሽ ዘሩባቤል ማለት ሆኖበት ሊሆን ይችላል ግን ላጠፋው ጥፋት ደግሞ ግዴታው ነበር ያንን ማለት ይቀጣል ግን በዚህ ልክ ይሄን ተደርቦ የአባቱ ልጅ መልሶ እንትን ሊናገር ይሞክራል ትንሽ ሰዓት እንጠብቅና ወደ መፍትሄው እንገባለን ሮቢ እንደዚህ አይነት
ተፈጠረ ምንም ማድረግ አንችልም። አሁን እኛ ምንድነው ያለብን እንደ በፊቱ እንዳልኩ ስውር ካሜራችን የሚለንን ይዘን እንቀርባለን። ምንድነው የሚፈጠረው ከዛ በኋላ የሚለውን አብረን የምናየው። ስለዚህ ካንተ ካሁን ደግሞ ከበፊቱ የበለጠ ትዕግስት እፈልጋለሁ። ብዙ እንትኖች ሊፈጠሩ ይችላሉ፣ ግጭቶች ይኖራሉ፣ ጭቅጭቆች ይኖራሉ። ቤተሰብ መሀል ነው እምልህን እየሰማኝ የምንሄድ ከሆነ ደግሞ ምንም አንሆንም ማለት ነው። ስለዚህ ራስህን ላስቸግር አልፈልግም። ኮንትሮል እኔ ስራ ነው በጣም ስራ ነው እየሰራ ነው ያለ ነው። ስለዚህ የሚሉትን ደግሞ እናያለን ማለት ነው። አንድ ከይሲ ጎረቤት አለ። በህቡን ወጥቶ ቁጥር ፊቱን መጭነድብኝ በቃ የሆነ ነገር አደረኩኝ ኮሽታ የሆነ ነገር ኮሽታ ነው ያደረግብኝ ሰው እሱ ነበር የተቆመብኝ መሰለኝ። ህፃን ልጅ ድምፅ ሰሞኑን ነው የተቆመባቸው። እንዴት እንደተቆመብኝ መቼ ድምፅ እንደሰማ ራሱ አላወቅኩም። ከዛ በኋላ መጀመሪያ ብቻውን መጣ። ከዛ በኋላ እኔማ ቤት ተጠቁሞ ነበር። ቤት እንዴት አወቀው ብዬ ነበር ያሰብኩት እንጂ ማን ይጠቁምብኛል ብዬ አሰብኩ። ከዛ በኋላ የኔ ቤት ነው አልኩት። ካሜራ ይዞብኝ ነበር የመጣው። ከዛ በኋላ የኔ ቤት ነው ሲያውቅ አመነኝ መሰለኝ ትቶኝ ነበር። ከዛ ሁለተኛ ቤት ድጋሚ ከሆኑ ልጅ ጋርና ከጎረቤቱ ጋር መጣ። አፍላፊ ተከፈቱ የሚደጉት ገፍትሩን እኮ ነው የገቡት። ጭራሽ እኮ ቤት ነው ቆሰፈ። ከዛ በኋላ ቤት ከገቡ በኋላ ስንት ጉድ ተጨቃጨቀ፣ ስንት ልንጣላ፣ ስንት ነገር ሆነ። ከዛ በኋላ አንዱ ልጅ ሲፈረፈርብኝ ማታ ሊተፈረፈሩብኝ ነበር እንደትላንቱ ማታ። ከዛ በኋላ ለካስ ጫማውን ሶፋው ስር ነበር የተደነበረው እና ያችን ጫማ አገኙ። በቃ ያችን አዩ ተበድለው። ደግነቱ 5 ልጆች እስካሁን ድረስ አልተገኙም። አልጋው ስር ነበር ያለኳቸው። ችግር የለም። አሁን ዋናው ነገር ያሳንበታል። እነሱ ነገሮችን ቢያስተካክሉ ይሄን ልጅ በደንብ ነው ማለት ነው። ከዚህ በኋላ ግን በጣም ተጠንቀቅ። ይሄኛው ሰውዬ ጎረቤት የሚባለው ሰውዬ ችግር የለውም። ማስወገድም ከተፈለገ ነው ያስወግዷል። እሱን ማድረግ ነው ያለበት። በፍጹም ማስወገድን እሱ እኔ ከዚህ ኮንድን ከብታብየው በላይ እሱ ሰውዬ ነው ማለት ነው። እሱ ችግር የለውም። ጊዜ ሰከንድ አይፈጅብኝም። እኔ ነገሩን ማስተካከል እችላለሁ። ወይኔ ዘሩባቤ አይዞህ በቃ አይዞህ። በጣም ተጎሳቅለህብኛል። አሁን ሻወር ትወስዳለህ እኮ ነው ያሰደደው። አይዞህ ይኸውልህ ጫማውን እኮ ካገኙት በኋላ እኮ ሩዋንዳ ነበር ቤት ውስጥ የፈጠሩት። ከዛ በኋላ አትገቡም ብዬ ታብያቸው ነበር። ከዛ በኋላ ሁለቱ ያዙ፣ እሱ ብቻውን ነበር። ደግሞ እየነገርኩ ነበር አንዱ ለሰው ቤት ውስጥ ይኑር አብሮኝ እያልኩ ነበር። እንደዛ ቢሆን ኖሮ እነሱም ደፍሮኝ አይገቡም ነበር። እዛ ገቡና ህፃኑን አገኙ። ከዛ በኋላ ህፃኑን ሲያዩት እና አምልጬ በወጣሁበት ሁለቱ ተከታትሎኝ ይዘውኝ እኮ ነው። ይኸው እግሬን ወደቁ፣ ገደል ውስጥ አገኙ። ከዛ በኋላ እሱን ይዘውኝ ሲሄዱ እዛ ጋር ወንድም ተብዬው እኮ ሲያስደበደበኝ ቆሞ ሲያስደበደበኝ ነበር። በቃ ይኸውልህ አስፈላጊ ከሆነ ይሄ የተቆመብህን ሰውዬ አስደፋዋለሁ። ይሄ ወንድም ተብዬው እሱን ማስደፋት ትችላለህ። አትስጋሽ አባ። ልብሴን እኮ ነው የሸናሁት። ልብሴን ይሄ ዋጋማ ይከፍላል። ይሄን ዋጋ ይከፍላል። አላወቀኝም። ቆሞ እንዳስደበደበኝ ቆሞ ሲደበደበኝ ይፈልጋል። እሱ ችግር የለውም። የኔን ዋጋ ሁሉ አስከፍሏል። ችግር የለውም። እኔ በልጄም አለመጣ በአይኔ እኮ ነው ያንተ ተው። እሱ ችግር የለውም። እስካሁን የተቀረጸው እርግጠኛ ነኝ በቂያችን ስለነበረው ነገር እንደሚያወሩ እርግጠኛ ነኝ። ስለዚህ ውስጥ ምግባና ደግሞ የሚሆነውን እናያለን። ግን እንደነገርኩ አይ የምትለኝ ከሆነ አሁንም ውጪ ብትጠብቀኝ ነው የሚሻለው። መግባት መስማት ፈልጋለሁ መስማት እንጂ ከዚህ ስሜትህነትህን አልፈልግም። እየነገርኩ ያዞም ባንተ አለቅሳለህ። አንተ ልጅ ዝም በል። አዲስ የተፈጠረ ነገር አለ ጋሽ? ያው በቃ ቅድም እንደተነጋገርነው እናንተ ተነጋገር ነው። ምን ተፈጥሮ ነው አሁን ዘሩ የሚያለቅሰው? አስደብድቦት ልጄን እንደዚህ አሳርጉት። አስደብድቦት ትላለህ?
የሰራውን ስራ ምን እንደሆነ አንድ ባንድ አውቃለሁ። ዝም በል አንተ ልጅ። ምን እንዳደረገ ታውቃለህ? ምንም ያድርግ ቁጭ ለመነጋገር ነበር። አሁን ዝም በል አንተ። አባትህ እኮ ነው። አፍህን አትክፈት እንጂ ዘሩባቤል እየሰማኸኝ ነው? አንተ አፍህን አትክፈት እያልኩ ነው። ወንጀለኛ ነህ። አፍህን አትክፈት ብያለሁ። አንተ ተደረገ አንተ የምትለው አሁን በእንደዚህ አይነት ሁኔታ ልናወራ ነው? ተነጋግረን የገባ ነው? ይኸውልህ እኔ ከሳቸው ጋር አውርቼ ጨርሻለሁ። ምንድነው የምታወራው? እኔ ከሳቸው ጋር ጨርሻለሁ አልኩ። ካወራ አንተ ምን አገባ? ምን ቤት ነህ አንተ? አንተ ዝም በል። ምንድነው አንተ ያወራብኝ ነው? እነሱ ሄዱም ዲቃላ መደረብ አይደለም። ዲቃላ እንዳትለኝ ከዚህ በኋላ ሰማኝ ነው አይደል? ዲቃላ እንዳትለኝ እላሃለሁ። አንተ ማባቴ አይደለም ጨካኝ ነው። እኔስ መቼ አንተስ መቼ አንተ ነው ሮቤድ ያንተ ልጅ ነው ፈለጅኝ አላነሳ እኔ ያንተ ልጅ ነው ሻሻ ይሉታ ይሉታ ያንተ ልጅ ማታስወጣው ይሉታ ብያለሁ። ቆሻሻ አንተ ይሉታ ብያለሁ። አሁን አንተ ሮቤድ አባዬ በለው አባዬ በለው በለውና አንተ ሸቀበለው ዲቃላ አንተ በለው አንተ አባዬ በለው ዲቃላ ቆሻሻ ዲቃላ ነህ አንተ። ቤተሰብ አሰዳቢ ወራዳ ወራዳ ነህ። ይዘውጣ ብያለሁ። ግን እንደዚህ አባዬ ግደለው አባዬ ቆሻሻ እኔ ቀድመሃለሁ። ቆሻሻ ነህ፣ ወራዳ ነህ፣ ቆሻሻ ቤተሰብ አሰዳቢ ዲቃላ ነህ። ዲቃላ